የ15 ዓመት ፍቅረኛው ላይ የጨከነው። ዘለቀ የተወለደው ራያና ቆቦ ነው። ዘመድ አዝማድ በሌለባት አዲስ አበባ ራሱን ሰው ያደረገ ነው። እየተማረና እየሰራ ከፍ ለማለት የጣረ ትጉ ነው ይሉታል የሚያውቁት። የ12ኛ ክፍል ትምህርቱን በ1975 ዓመተ ምህረት ቢያጠናቅቅም ወደ ኮሌጅ ሊያስገባ የሚችል ነጥብ ባለማግኘቱ በድጋሚ ፈተናውን ለመውሰድ ይወስናል። ከዚያ በፊት ግን ማጠናከሪያ ትምህርት ለመማር ተዘጋጀ። ይህ ወቅት በብቸኝነት ሲመራው የነበረ ሕይወቱ የለውጥ አጋጣሚ ነበረ። አዲስ አበባ 1981 ዓመተ ምህረት ዘለቀ በመደበኛ ጊዜ ተምሮ አልመጣ ያለውን የኮሌጅ መግቢያ ነጥብ በማጠናከሪያ ትምህርት ለመመለስ ትምህርት ቤት ሲፈልግ በሚኖርበት 6 ኪሎ አካባቢ ቅርብ የነበረው የካቲት 12 ትምህርት ቤት የመጀመሪያው ምርጫ ሆነ። ሄዶ ሲጠይቅም ይህ በቀድሞ ስሙ እቴጌ መነን ይባል የነበረው የካቲት 12 ትምህርት ቤት ለ6 ወራት የሚቆይ የ12ኛ ክፍል ማሻሻያ ትምህርት ይሰጥ ነበረ። ዘለቀም እዚያው ተመዝግቦ ትምህርቱን ጀመረ። ጥቂት ቀናት ደብተር ይዞ ከተመላለሰ በኋላ እንደሱ ማጠናከሪያ ትማር ከነበረችው ከመስከረም ጋር ይተዋወቃል። ዕለት ዕለት በዓይን መላመዳቸው ወደ ሰላምታ መሰጣጣት ተቀየረ። ከዚያም መቀራረብ ጀመሩ። ቀስ በቀስ ጓደኝነታቸው እየጠነከረ መጣ። ሁለቱም በሃያዎቹ ውስጥ ያሉ አፍላ ወጣቶች ናቸው። መስከረም ውብ ናት። ረዥም ቁመኗ ደልደል ካለው ሰውነቷ ጋር ግርማ ይሰጣታል። ጠይም መልኳ ትከሻዋ ላይ ከሚዘናፈለው ጸጉሯ ጋር ውበት ያላብሳታል። በዚህ ላይ ሳቂታ ተግባቢና ተጫዋች መሆኗን ጓደኞቿና የመስሪያ ቤት ባልደረቦቿ ይመሰክሩላታል። በትምህርት ቤት ጓደኝነት የተጀመረው ግንኙነታቸው ሲጠናከር በሁለቱም መካከል የተፈጠረውን የመፈላለግ ስሜት አልተቃወሙትም። መቀራረባቸውና መላመዳቸው የፈጠረው ስሜት መጋራት በሁለቱም ልብ ውስጥ ስር ሰደደና ፍቅረኛሞች ሆኑ። ሁለቱም ከትምህርት ዓለም ከራቁ በኋላ እንደገና ወደ ትምህርት ቤት የመመለሳቸው ምክንያት አንድ ነበረ። መማር፣ መሻሻል፣ ካሉበት ከፍ ወዳለ ደረጃ መድረስ። ይህ ነው የዓላማ አንድነት የፈጠረላቸው። መስከረም ለትምህርቷ የነበራት ጠንካራ ዓላማ የተገነዘበው ዘለቀ ይህም ፍላጎቷን ተረድቶላታል። ሥራ እየሠራች ለመማር መወሰኗን አድንቆላታል። ወጣት በበኩሏ አይዞሽ አለውልሽ የሚላት ጓደኛ ማግኘቷ አስደስቷታል። ዘለቀ በተቻለው ሁሉ ያገዛት፣ ተደጋግፈው ነው ያንን የማጠናከሪያ ትምህርት ጊዜ የጨረሱት። እንዳጋጣሚ ሆኖ አጥጋቢ ሆኖ አልተገኘም። ከዚህ በኋላ ለዩኒቨርሲቲ መታገል አልፈለጉም። ተመካከሩና እንጦጦ አጠቃላይ የቴክኒክና የሙያ ትምህርት ገብቶ መማርን አማራጫቸው አደረጉም። ሁለቱም አካውንቲንግ ለመማር ይመዘገባሉ። ዘለቀ የእርሱንም የእርሷንም የመማሪያ ወጪ ይሸፍናል። በጊዜው እኔ ከሷ አሻል ነበርና ፈልጌ የወሰንኩት ውሳኔ ነው ይላል ዘለቀም። በዚህ የትምህርት ቆይታቸው ከመቼውም በላይ ራሳቸውን ለፍቅራቸው ተገዢ ያደረጉበት ጊዜ መሆኑን ዘለቀ ይናገራል። በጓደኞቻቸው ዘንድም የመልካም ፍቅር ምሳሌዎች ነበሩ። በጣም የተቀራረቡና በጥልቅ የተዋወቁበት አጋጣሚ ነበረም። ከንጦጦ የማታ ተማሪዎች ሁለቱን ጥንዶች የማያውቃቸው ተማሪ ጥቂት ነበር ማለት ይቻላል። ሲሄዱ እጅ ለእጅ ተያይዘው ነው። በየትኛውም ስፍራ አብረው ናቸው። ዘለቀ ተከራይቶ የሚኖረው 6 ኪሎ አካባቢ በመሆኑ የትምህርት ቤቱ ቅርበት ነበረውና ከጓደኞቻቸው ጋር ጭምር እንደ ማጥኛም ይጠቀሙባት ነበረ። ያቺ የላጤ ጎጆ ለሁለቱ የፍቅር ማዕድ የሚቋደስባትም ስፍራ ነበረች። 4 ዓመታት እንደዋዛ አለፉ። የመመረቂያ ጊዜያቸውም ደረሰ።
ጊዜው ተገባደደና የልፋታቸውን ውጤት የማዩበት ቀን ቀርቦ ዲፕሎማቸውን ተቀበሉ። አካውንቲንግ ሌላኛው የሕይወት ምዕራፍ በዚህ የእውቀት በር አንድ ተብሎ ተከፈተ። ዘለቀ እዚሁ ላይ ቆመ። ተጨማሪ ትምህርት ለመማር ነገሮች ብዙም አልተመቻቹለትም ወይም ፍላጎቱ ያን ያላልገፋም። መስከረም በተቃራኒው የትምህርት ጥማቷ ያየለ ነበረ። ሕልሟና ምኞቷ ሁሉ ከፍ ያለ ቦታ ላይ ደርሶ ቤተሰብን መርዳት ነበርና ለቤተሰቧ መከታ ለመሆን ቆርጣ ነበር የተነሳችው። እህቶቿና እናቷን የምታስተዳድረው እሷ ነበረች። ይህ ዓላማዋ እስኪሳካ ጋብቻቸውን ለማዘግየት ያቀረበችውን ሐሳብ ዘለቀ አልተቃወመም። ያም ሆኖ ፍቅራቸው በአንድ ውል መታሰር ስለነበረበትም ምክክር አደረጉ። ለጊዜውም ቢሆን እጮኛሞች መሆናቸውን ሕጋዊ ማድረግ ፈለጉና ቤተሰብ በሚያውቀውና ራሳቸው በተስማሙበት ታዛቢ ባለበት ለሽማግሌ ውል አስረው ተፈራረሙ። ዘለቀ መስከረምን እየደገፈና ያሰበችበት እስክደርስ እየረዳት መኖሩን ዋና ዓላማ አድርጎ ቆይቷል። ከ1994 ዓመተ ምህረት ጀምሮ በኢትዮጵያ ነዳጅ ድርጅት ውስጥ እየሰራ ነው። መስከረም ደግሞ ወደ ኮተቤ መምህራን ኮሌጅ ጓዟን ሸክፋ ገብታለች። ሁለተኛ ዲፕሎማዋንም ያዘች። የጋራ ደስታ ነበረ ለሁለቱም። መስከረም ከተመረቀች በኋላ ሥራ ለመያዝ ረጅም ጊዜ አልወሰደባትም። ይህ የሥራ ዕድል ለዘመናት ስታልመው ለኖረችው ቤተሰቦቿን በምትፈልገው መልክ የመርዳት ሕልም እውን መሆን በር ከፈተም። በሌላ በኩል ለዘለቀና ለሷ የወደፊት ግብ ጥሩ መንገድም ሆኖ ነበረም። በአዲሱ ሥራዋ ደስተኛ ነበረች። ጊዜው ሲገፋ እሷም ስትደላደል መስሪያ ቤቱ ባደራጀው የቤት ሥራ ማኅበር ውስጥ ገብታ በዕጣ የደረሳት መሬት ላይ ቤት ሠራች። ዘለቀ ቤቱ የተገነባው በሁለቱም ወጪና ጥረት በትብብር መሆኑን ይናገራል። መስከረም በኦዲተርነት ተቀጥራ በምትሰራበት በዚህ የፋይናንስ ቢሮ ውስጥ ጥሩ ክፍያ ማግኘት ጀምራለች። መስከረም የምትፈልገውን ደረጃ ለማግኘት በቢዝነስ ማኔጅመንት የዲግሪ ፕሮግራም ላይ ተመዝግባ ትምህርቷን ጀመረች። ዓመታት አለፉ። በዚህ መሃል ዘለቀ ለ6 ወራት ያህል ወደ ደቡብ የሚሰራበት መስሪያ ቤት ላከው። ጨንቆት ነበር ከመስከረም መለየት። መንፈቅ ጨርሶ ሲመለስ ግን ነገር ተበላሽቶ ጠበቀው። እሱ እንደሚለው ያ ከ14 ዓመት በላይ ዘለቀው ፍቅራችን ተበጠበጠ፣ ሳንካ አገኘው፣ ችግር ገጠመው፣ የአብሮነት ቆይታችን ደፈረሰ ይላል። እንደ ዘለቀ አነጋገር ከሄደበት የመስክ ሥራ ሲመለስ መስከረም ሌላ ወንድ ይዛ ጠበቀችው። አልፈልግህም አለችኝም ይላል። ያለፈውን የጓደኝነት የፍቅርና የመተሳሰብ ዘመን እረሳችው። ፍቅራችን አደጋ ላይ ወደቀ ብሏል። ከዚህ በኋላ የነበሩት ጊዜያት ለዘለቀ ጥሩ አልነበሩም። ተስፋ ቆርጧል። መስከረም ሌላ ወንድ በመያዟ ላይ ጥርጣሬ ስላልነበረው ዳግም ከእርሷ ጋር የድሮውን ሕይወት ለመመስረት እንደማይችል አውቆታል። እያንዳንዳቸውን ጓደኞቿን ያሉበት ድረስ እየሄደ ተፈጠረ ባለው ችግር ላይ አነጋግሯቸዋል። በመጨረሻ ላይ ግን አማራጭ አልነበረውም። የእርሷን ከሌላ ሰው ጋር መጣመር አምኖ መቀበሉ ግድ ነበረም። የፈለገችውን ትሁን፣ መቼም ሰውን ከፍላጎት ውጪ ማስገደድ አይቻልም ብሎ ነበረም ለብዙዎች የተናገረው። ይህም ብሎ ግን ዝም አላለም። ጥያቄ አነሳ። እርሷን ብዙ ዓመታት እየረዳው አስተምሬያለሁ፣ ያለኝን ሁሉ ለእርሷ አድርጌያለሁ። በተለይ የሠራችውን ቤት 45,000 ብር እንደሸጠችው ሰምቻለሁና ብሬን ትስጠኝ፣ ሌላ የምፈልገው ነገር የለም አለም። ይህን ሐሳቡን ለሚቀርቧት ጓደኞቿና ለቤተሰቦቿ ነገረም። የመስከረም ዝምታ እንደ ክልከላ በመቁጠሩም ውስጡ ቂም ተቋጠረም። ሁለቱ በአካል ተገናኝተው አለማውራታቸው፣ በተገናኙበት አጋጣሚ የጎሪጥ የጎንዮሽ መታየታቸው ነገሩን አክርሮታል። መስከረም ዘለቀ ጥላ ሆነባት። ከሰው ጋር ለመዝናናት በገባችበት ስፍራና አካባቢ ሁሉ
እሱ አይጠፋም። ተቃቅፈውና ተያይዘው ዘመናት በፍቅር ባስቆጠሩበት ሀገር በጥላቻ አይን መታየት ጀመሩ። በዘለቀ በኩል የሆነ ቦታ ላይ ስደርስ እንጋባለን የሚለው ተስፋ ከጨለመ ቆይቷል። ለጓደኞቿ እንደሚናገረው ሲከታተላት በተለያየ ጊዜ ከአንድ ወንድ ጋር አይቷታል። ላናግራት ስሞክር እንደማታውቀኝ ሆናብኛለች ብሎ ሲቆጭም ብዙዎች ተው ብለውታል። በተለይ መስከረም አሁን አብራው የምትታየው ሰው የመስሪያ ቤቷ ባልደረባ መሆኑን ሲያውቅና እርሷም ከአዲሱ ጮኛዋ እንደማትለይ ሲገባው ቅናት ገባው። ተስፋ ቆረጠም። በተለያየ አጋጣሚ ብዙ ቦታ ቢገናኙም የጎንዮሽ ተያይተው ከመተላለፍ ውጪ ዘለቀ አንድም ነገር ለማድረግ አልሞከረም። ገንዘቤን ትመልስልኝ የሚለው ጥያቄውን ግን ዘውትር ማንሳቱን አላቋረጠም። መልስ አላገኘም። በዚህ ሳይወሰን የመስከረም ጓደኛ ነው የሚለውን ግለሰብንም አነጋግሮታል። አናናቀኝ ነው የሚለው ለሚነግራቸው ሰዎች ዘለቀም። እሷም ከአዲሱ ጮኛዋ ጋር ሆና አቃለለችኝ ብሏል። ይህንን በቁጭትና በእልህ ነበር የሚናገረው። ያ ጸብ ተጠንሶበት የማያውቀው ፍቅርና ልብ ዛሬ ቂም ያንቀረቅብ ጀመረም። ዘለቀ ሲናገር ላናግራት ሲሄድ ልታናግረኝ እንደማትፈልግ የተጠቀመችበት ቃል ደስ አይልም፣ ካንተ ጋር መቆም ያሳፍረኛል አለችኝ ብሏል። ይህ ተደራርቦ በውስጡ በቀል ሲገባ ውሏን ማጥናት ስራዬ ብሎ ተያያዘው። ዘውትር ሽጉጥ ታጥቆ የሚዞር ሰውም ሆነም። ቂም ያረገዘ ልቡ በቀል ለመውለድ ቀን መቁጠር ጀመረም። የታሪኩ የመጨረሻ ምዕራፍ መጋቢት 2 1996 ዓመተ ምህረት ሜክሲኮ አደባባይ ዋብሸበሌ ሆቴል ፊት ለፊት። የታክሲው ተራው በተለምዶ ትርምስ ላይ ነው። ጦር ኃይሎች ልደታ አብነት አውቶቡስ ተራ እያለ በቀጫጭንና በውል ተለይቶ በማይሰማ ድምጻቸው የሚጣሩ የታክሲ ረዳቶች ጩኸት ተውጧል። ከሥራ መውጫ ሰዓት ነውና የታክሲ ወረፋና ግፊያ የፈጠረው ትርምስ አይሏል። ታክሲ በታክሲ ላይ እየተደራረበም ይቆማል። በዚህ መሃል አንድ አይን ከወዲህ ወዲያ እየማተረ የሚፈልገውን ለማየት ይጣደፋል። ዘለቀ እዚህ ነው ዛሬ። መስከረም ከመስሪያ ቤቷ 11 ተኩል ሥራ ጨርሳ እንደምትወጣ ያውቃል። ከአዲሱ ፍቅረኛዋ ጋር ይገናኙበታል የሚለውንም ቦታ ቀድሞ አጥንቷል። ለዚህ የሚረዳው ዘንድ ከሚሰራበት መስሪያ ቤት የወጣው ቀደም ብሎ ነው። ቢሮ ያለ ጥሩ ስሜት እንዳልነበረው ነው የሥራ ባልደረቦቹ ኋላ ላይ ተናገሩት። በዚህ ግርግር መሃል ሆኖ መስከረምን ይፈልጋል ባይኑ። እሷን ብቻ ሳይሆን ፍቅረኛዋን ጭምር። ዝር የሚል ሰው ግን አልተገኘም። አይኑን ያንቀለቅለው ይዟል ዘነበም። ማካሮቭ ሽጉጥ ጎኑ ታጥቋል። የመጨረሻዋ ሰዓት ደርሳለች። 11 ሰዓት ከ45 ደቂቃ። የተለወጠ አዲስ ነገር የለም። መስከረም ከመስሪያ ቤቷ ግቢ ብቅ አላለችም። ወይም ዛሬ የሚፈልጋቸው ሁለቱም ሰዎች ቢሮ አልገቡም ማለት ነው። ብዙ ጠበቀም። የመስሪያ ቤቱ ሰራተኛ ሁሉ ተጠራርጎ ወደ የቤቱ ሄዷል ከጥበቃ ሰራተኛ በቀር። ይሄኔ ዘለቀ ተስፋ ቆረጠም። ሁለቱንም ባገኘበት ቦታ ላይ ለመግደል ወጥኖ የመጣበት ሐሳብ ያልተሳካ መሰለው። እቅዱ የውሃ ሽታ ሆነበት። ተስፋ ቆርጦ ለመሄድ በሚዘጋጅበት ሰዓት ነበረ ድንገት መስከረም በብዙ ሰዎች መሃል ውልብ ያለችበት። ታክሲ ውስጥ ለመግባት ስትዘጋጅ ያያታል። ያጋጣሚ ነገር ሆኖ ቀና ስትል ፊት ለፊት ተያዩ። ስታየኝ ምራቋን ተፋችብኝ ነው ያለው ዘለቀም። ሽጉጡን ከግራ ጎኑ አወጣና የሚጣራው የታክሲ ረዳት ወደ ከፈተው የሚኒባስ በር በመቃረብ ላይ የነበረችውን መስከረም ላይ አነጣጥሮ ተኮሰም። ደጋግሞ ተኮሰም። ከመሳሪያው አፈሙዝ በድምፅ ፍጥነት የተወረወሩት የጥይት አረሮች በመስከረም ገላ ውስጥ ተሰካኩም። አካባቢው ላይ የተከፈተው ያልታሰበ ተኩስ ግርግር ፈጠረም። ሰዎች በሰዎች ላይ እየተረባረቡ እግሬ አውጭኝ አሉ።
ታክሲ ውስጥ ገብተው የነበሩ ሰዎችም በር ላይ ተዘራ በደም የተበከለችውን መስከረምን በደመ ነፍስ እየተረማመዱ እግራቸው ወዳመራቸው ቦታ ሮጡ። ታክሲዎቹ ከአካባቢው ለመራቅ የፈጠሩት ግርግር ቦታውን በቅጽበት ወደ ትርምስ ቀጠናነት ቀየረው። ይህ ሁሉ ሲሆን ዘለቀ እንደተረጋጋ ነው። ከማካሮ ሽጉጡ የወጡ 5 ጥይቶች ያረፉበትን በሚገባ አይቷል። የ15 ዓመት ፍቅረኛውን ስሟን አንስቶ የማይጠግበውንና ወደፊት ባለቤቴ የሚላትን የ32 ዓመት ወጣት ገድሏታል። በደም ተበክላ ታክሲው በር አጠገብ ተዘርግታለች። ጠጋ ብሎ ሽጉጥ ውስጥ የቀሩትን ጥይቶች ሊተኮስባቸው ሲል አንዱ ከኋላ ጥርቅም አድርጎ ያዘው። ያጋጣሚ ነገር ሆኖ በስፍራው የደረሱ ፖሊሶችም ወዲያው በቁጥጥር ስር አዋሉት። ሰው ሁሉ ወደ ቤቱ ለመግባት በሚጣደፍበት በዚያ የሥራ መውጫ ሰዓት መስከረም ወደማትመለስበት ቤት ተሸኘች። ሰላም አውሌን ብላ ከወጣችበት ቤት ዳግም በሕይወት ለመመለስ ሳትችል ቀረች። ፍጹም ፈገግታና እርካታ የሚታይበት ዘለቀ የያዙትን ፖሊሶች ብትፈልጉ አሁኑኑ ብትገድሉኝ አያስጨንቀኝም አለም። ፖሊሶቹ እጁን የፊጥኝ አስረው መሬት ላይ ያጋደሙት። ፖሊስ አካባቢውን በጥብቅ ቀጠና ከከለለ በኋላ አስፈላጊውን የቴክኒክ ማስረጃ ሰብስቦ የመስከረምን አስክሬን በአምቡላንስ ወደ ሆስፒታል ይልካል። ዘለቀን በፖሊስ መኪና ወደ ጣቢያ ይዘውት ሄዱ። ዘለቀ የ15 ዓመት ፍቅሩን ሊገላት ያሰበው ፍቅረኛዋ መሆኑን አረጋግጫለሁ ከሚለው የመስሪያ ቤቷ ባልደረባ ጋር ቢሆንም ሳይሳካለት ቀርቷል። እሷን ብቻ በጥይት ደብድቦ በመግደሉ እንደተቆጨ ተናግሯል ለፖሊሶች። ከአዲስ አበባ ዩኒቨርሲቲ በቢዝነስ ማኔጅመንት ዲግሪዋን ለመያዝ እየተዘጋጀች የነበረች ወጣት የሕይወቷ ግስጋሴ ባጭሩ ተቀጨም። ዘለቀም ከነበቀሉ ወደ ማረፊያ ቤት ተወረወረም።